ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምናላችሁ ለታርብ ሚያዝያ 23 2018 የናሁ የሰዓቱን ዜና ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዜናዎቹን በመምራት ሰናይት ንጉስ ያብራችሁ የምቆይ ይሆናል። አብራችሁን ቆዩ። ቀዳሚ ወዳደረግነው የሀገር ውስጥ መረጃዎቻችን ስናልፍ መንግስት በደቡብ አፍሪካና በሳውዲ አረቢያ የሚገኙ ዜጎችን ደህንነት ለማስጠበቅ በትኩረት እየሰራ መሆኑን አስታወቀ። የውጭ ጉዳይ ሚኒስቴር በወቅታዊ የዲፕሎማሲ ስራዎችና በዜጎች ደህንነት ዙሪያ በተለይም በደቡብ አፍሪካ፣ በመካከለኛው ምስራቅ እንዲሁም ከሩሲያ ጋር ስላለው ግንኙነት መግለጫ ሰጥቷል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት በዚህ መግለጫ በደቡብ አፍሪካ አልፎ አልፎ የሚከሰተውና የኢትዮጵያን ዜጎች ሰለባ የሚሆኑበትን ጥቃት በተመለከተ ገለጻ አድርገዋል። አምባሳደር ነቢያት እንደገለጹት በፕሪቶሪያ የሚገኙ የኢትዮጵያ ኤምባሲና በዚህ የሚገኙ የኮሚኒቲ አደረጃጀቶች ዜጎች ራሳቸውን ከጥቃት እንዲጠብቁ አስፈላጊውን ጥሪና ድጋፍ እያደረጉ ይገኛሉ ብለዋል። መንግስት በደቡብ አፍሪካ ለሚገኙ ዜጎች አስፈላጊውን ጥበቃና ከለላ እንዲደረግላቸው ለሀገሪቱ መንግስት ጥያቄ ማቅረቡን የገለጹት ቃል አቀባዩ የደቡብ አፍሪካ መንግስት ለችግሩ እልባት እንደሚሰጥና ጥፋተኞችን ተጠያቂ እንደሚያደርግ ሙሉ እምነት እንዳላቸው ተናግረዋል። በሌላ በኩል በመካከለኛው ምስራቅ በተለይም በሳውዲ አረቢያ የሚገኙ ዜጎች ደህንነትን በተመለከተ መንግስት ከፍተኛ ክትትል እያደረገ መሆኑም ተገልጿል። በተለይም በወንጀል ተጠርጥረው ተይዘው ከባድ ፍርድ ውሳኔ የተላለፈባቸው ዜጎች ጉዳይ በጅዳ የሚገኘው ቆንስላ ጽሕፈት ቤትና በሪያድ የሚገኝ ኤምባሲ በትኩረት እየተከታተሉት መሆኑን አምባሳደር ነቢያት ገልጿል። እነዚህ የተላለፉ የፍርድ ውሳኔዎች የሚለዝቡበትን መንገድ ለማመቻቸት በመንግስት ደረጃ ዲፕሎማሲያዊ ጥረቶች እየተደረጉ መሆኑን ጉዳዩን በቅርብ ክትትል እየተደረገበት እንደሚገኙ ቃል አቀባይ አክለዋል። ዜጎቹ ከህገወጥ ፍልሰት ሊታቀቡ የሚዲያና የግንዛቤ ማስጨበጫ ስራዎች ተጠናክረው እንደሚቀጥሉም ጠቁመዋል። ከሩሲያ ጋር ስላለው ግንኙነት የጠቀሱት አምባሳደር ነቢያት ኢትዮጵያ ብሔራዊ ጥቅሟን መሰረት ያደረጉ የንግድ፣ ኢንቨስትመንት፣ የቴክኖሎጂ ሽግግር ስምምነቶችን ከሀገሪቱ ጋር ማድረጓንም ገልጿል። እነዚህ ስምምነቶች ኢትዮጵያን በተለያዩ የቴክኖሎጂ ዘርፎች ተጠቃሚ የሚያደርጉና ወደፊት የሚያራምዱ መሆናቸው በመጥቀስ የሚመለከታቸው ተቋማት ለስምምነቶቹ ተግባራዊነት እየሰሩ መሆኑን በመግለጫቸው አስታውቋል። ለሀገራዊ ምርጫ የመራጭነት ካርድ የወሰዱ አካል ጉዳተኞች 3% ብቻ መሆናቸውን የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን አስታወቀ። ለመጪው ሀገራዊ ምርጫ ለመራጭነት ካርድ የወሰዱ አካል ጉዳተኞች ከእቅዱ 3% ብቻ መሆናቸውን የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ገልጸዋል። በኢትዮጵያ አካል ጉዳተኞች አጠቃላይ ከማህበረሰቡ ከ17% በላይ መሆናቸው መረጃዎች ያመላክታሉ። ከመካከላቸው 5 ሚሊዮን የምርጫ ካርድ ይወስዳሉ ተብሎ ቢጠበቅም የወሰዱት ግን 167,000 ብቻ መሆናቸው ሲል ፌዴሬሽኑ ገልጿል። የምርጫ ካርድ የወሰዱ አካል ጉዳተኞች ቁጥር ዝቅተኛ የሆነበት መረጃ ክፍተት ምክንያት አንዱ እንደሆነም ተነግሯል። የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ዋና ዳይሬክተር አቶ አባይነ ጎጆ አብዛኛውን አካል ጉዳተኛ የምርጫ ካርድ አለመውሰድ ጋር በተያያዘ ቅሬታችን ለምርጫ ቦርድ አቅርበናልም ብለዋል። እንደ ሀሳብ ያቀረብነውም የመራጮች ምዝገባ እንዲራዘም የሚል ነበረ፣ ነገር ግን በምርጫ ቦርድ በኩል ተቀባይነት አላገኝም ብለዋል። በሌላ በኩል ለተመራጭነት የቀረቡ እጩ አካል ጉዳተኞች ቁጥር ደግሞ ከባለፈው የምርጫ ዘመን አንጻር ከፍተኛ እንደሆነም ዳይሬክተሩ ገልጸዋል። በሰባተኛው ሀገራዊ ምርጫ ከ250 በላይ አካል ጉዳተኞች ለመመረጥ እንደተመዘገቡ ዋና ዳይሬክተሩ አክለዋል። ለህወሓት ሊተላለፍ የነበረ 18 በርሜል ነጭ ጋዝ በቁጥጥር ስር መዋሉን የአማራ ክልላዊ መንግስት አስታወቀ። በሰሜን ወሎ ዞን ራያ ቆቦ ወረዳ ኬላ ላይ በተደረገ ጥብቅ ፍተሻ በሌሊት ሲንቀሳቀስ የነበረ 18 በርሜል ነጭ ጋዝ የጫነ ታታ ተሽከርካሪ በቁጥጥር ስር መዋሉን የአማራ ክልል ኮሚኒኬሽን ቢሮ ገልጿል። እንደ ክልሉ መንግስት ኮሚኒኬሽን ቢሮ ገለጻ ይህ ነዳጅ ህገወጥ በሆነ መንገድ ለህወሓት ሊተላለፍ የነበረ ሲሆን የጸጥታ አካላት ባደረጉት ክትትል ሊያዝ ችሏል ተብሏል። ይህ ክስተት የተሰማው በትግራይ ጊዜያዊ አስተዳደር በፌዴራል መንግስት መካከል የነዳጅ አቅርቦትን በተመለከተ ውጥረት በነገሰበት ወቅት መሆኑ ቢሮው አክሏል። የጊዜያዊ አስተዳደሩ ፕሬዝዳንት ጄኔራል ታደሰ ወረደ ከቀናት በፊት እንደገለጹት የፌዴራል መንግስት ወደ ትግራይ ነዳጅ እንዳይገባ ገደብ የጣለው ህወሓት ለዳግም ጦርነት ዝግጅት እያደረገ ነው በሚል ምክንያት መሆኑንም ጠቅሰዋል። ወቅታዊ የነዳጅ ቁጥጥር የዚሁ የጸጥታ ስጋት ነጸብራቅም እንደሆነ ተገልጿል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ
በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከውጭ ወዳገኘናቸው መረጃዎቻችን ስናልፍ የደቡብ ሱዳን ፕሬዝዳንት ሳልቫኪር የውጭ ጉዳይ ሚኒስተርና የደህንነት ኃላፊያቸውን አሰናበቱ። የደቡብ ሱዳን ፕሬዝዳንት ሳልቫኪር መንግስታቸውን አሻሽለው የውጭ ጉዳይ ሚኒስተር ሰማያ ኩምባና የሀገር ውስጥ ደህንነት ቢሮ ዋና ዳይሬክተር ማዊን አሪክን አሰናብተዋል። ሮብ አመሻሽ ላይ በመንግስታዊ የደቡብ ሱዳን ቴሌቪዥን ላይ በተላለፈው ፕሬዝዳንታዊ አዋጅ ፕሬዝዳንት ሳልቫኪር ጄምስ ፒቲያ ሞርጋን አዲስ የውጭ ጉዳይና የዓለም አቀፍ ትብብር ሚኒስተር አድርገው ሾመዋል። በተጨማሪም አኬክ ቶንግ አሉ የሀገር ውስጥ ደህንነት ቢሮ ዋና ዳይሬክተር አድርገው መሾማቸው ጁዋን ዘግቧል። ፕሬዝዳንት ሳልቫኪር የንግድና ኢንዱስትሪ ሚኒስትራቸውን እንዲሁም የወጣቶችና ስፖርት ሚኒስትራቸውንም አሰናብተዋል። በመጨረሻም የአሜሪካ ድርጊት የማይሳካ ነው ሲሉ ፕሬዝዳንት መሱድ ፔዜሽኪያን ገለጹ። የኢራን ፕሬዝዳንት አሜሪካ ያካሄደች ያለውን የሆርሙዝ ሰርጥ ክልከላ በፐርሺያ ባህረ ሰላጤ አለመረጋጋትን የሚያሰፍን ነው ሲሉ ወቅሰዋል። ፕሬዝዳንት መሱድ ፔዜሽኪያን በትላንትናው ዕለት ባሰራጩት መልእክት የአሜሪካ ድርጊት የማይሳካ ነው ብለውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ደሴቶች የሚወጡም ሆነ የሚገቡ መርከቦች እንቅስቃሴ እንዲስተጓጎል የሰጡት መመሪያ ተከትሎ በሁለቱም ሀገራት ተስፋ ተጥሎበት የነበረውን ድርድር ለማክሸፍ እንደ አንድ ምክንያት ሊሆን መቻሉ መረጃዎች ያመላክታሉ። ኢራን ክልከላው እንዲነሳ፣ ጦርነት ቆሞ የደህንነት ዋስትና እንዲሰጣት እንዲሁም የኒውክሌር ማበልጸጊያ ጉዳይ ወደፊት የሚታይ አጀንዳ እንዲሆን የሚሉ የመደራደሪያ ነጥቦችን በፓኪስታን በኩል ወደ አሜሪካ ልካለች። ይሁን እንጂ ዩናይትድ ስቴትስ መደራደሪያ ነጥቦቹን እያጤንኳቸው ነው ብትልም ባህር ኃይሏ ግን ከኢራን ወደቦች የሚወጡና የሚገቡትን መከልከሉን እንደቀጠለ ነው ተብሏል። ይህን ተከትሎ ነው ፕሬዝዳንት መሱድ በመግለጫው ክልከላው ለቀጠናው አደገኛና አለመረጋጋትን ያስከትላል ሲሉ አስጠንቅቀዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የሰዓቱ ዜና የተከታተላችሁትን ይመስል ነበረ። ከዜናዎቹ ጋር ሰናይት ንጉሴ አብራችሁ ነበርኩ። መልካም ቀን ይሁንላችሁ።